ይህ ሁሉ መስዋዕት የሚከፈለው ለሰው ልጅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ የፕሮግራማችን ተከታታይ የሆናችሁ ህዝበ ክርስቲያኖች በሙሉ እንዴት አላችሁ? እንደምን ሳላችሁ? እነሆ በዚህ ዕለት አባታችን አገር ድንበር አቋርጠው ጋራ ሸንተረሩን ተጉዘው ሰዎችን ለማዳን ሲል የከፈሉት መስዋዕት ራሳቸውን ቆመው እንዳያገለግሉ በስርዓትም እንዳይቆሙ አድርጓቸዋልና እንግዲህ በዚህ መልኩ እናንተም በይህ ቪዲዮ የሚደርሳችሁ ሰዎች ቪዲዮውንና መልእክቱን እስከ መጨረሻው በመስማትና በመረዳት አንዳንድ የሰውን ለማዳን የሰው ልጅ የሚከፍለው መስዋዕት ራስን ሊያሳጣ ስለሚችል አባታችንም ይህ አይነት ታሪክ ስለገጠማቸው እነዚህን መድኃኒቶች የተቀበሩ እንትኖችን ለማውጣት እግዚአብሔር በፈቀደላቸው መልኩ ከሀገራቸው ተነስተው ወደ ተለያዩ ሀገራት ደርሰው በተፈለገው ቦታ ላይ በታሰበው ቦታ ላይ በታቀደው ሰዓት መሰረት የተቀበሩ ነገሮች በሚወጡበት ሰዓት ሌላ ጉዳይ ተከስቷል። እነሆ በዚህን ሰዓት አንዳንዴ ነገሮቹን ባለማስተዋል ብዙ ነገሮች ሊከሰቱ ይችላሉ። እነሆም እንግዲህ በዚህ ምክንያት አንዳንድ ክስተቶች ተፈጥረዋል። እሳቸውንም ለመስዋዕትነት እንግዲህ ሰይጣን ብዙ ነገር ያደርጋልና ለጊዜውም ቢሆን እሳቸውን ለሕመም ስለዳረጋቸው አገልግሎቱን በዚህ የተነሳ ማቋርጠዋል ማለት ነው። ስለዚህ ምናልባት እግዚአብሔር ከታመሙበት ተመልሰው አገግመው ወደ ነበረባቸው ወደ ፕሮግራማቸው ተመልሰው እግዚአብሔር እርቷቸው ቀሪውን ጾሙን በሱባኤ ገዳም ጠይቀው እግዚአብሔር ከረዳቸው ተመልሰው ለዳግማ ትንሣኤ እግዚአብሔር በሰላም ያብቃንና በዛን ሰዓት እንግዲህ የምንገናኝ ይሆናል። በያላችሁበት ግን ጸልዩልኝ ብለዋል። የአባታችን የአባ ገብረ ማርያም መልእክት ነው። አንዳንዴ ለእኛ የማይመስልን ሰዎች ለእኛ የሚከፍሉልን መስዋዕት የመናፍስት ውጊያ ሰዎችን ለማዳን በአንድ መልኩ የተቀበረው ለማውጣት ብለው በእኛ ሲቀበርብን እሳቸው ሲያወጡ የሚያወጡትን ሲያዩ ሰዎች አንዳንዶች ምነርሶ በተቀበሩ ሲሉ፣ አንዳንዶች መጥፎ ሲመኙ፣ አንዳንዶች መልካም ሲመኙ፣ አንዳንድ ጊዜ በእነዚህ መካከል ማለፍ ከባድ ፈተና ሊሆን ይችላልና እሳቸውም የገጠማችሁ ይህ አይነት ነገር ነው። ስለዚህ ምንም ሰይጣን የሚያሸንፍበት መንገድ ምንም ባይኖርም ለጊዜው ሰው ልጅ ሊያስተጓጉል ይችላል፣ ፕሮግራሙን ሊያስተጓጉል ይችላል። ሆኖም ግን ብለዋል እነዚህ ፈተናዎች ሁሉ እንዳላድን፣ ህዝብን እንዳላድን፣ የተቀበሩ ነገሮችን እንዳላወጣ የተላኩ መናፍስት እንደሆኑም አውቃለሁ። እሱ ግን መንፈስ መቼም አያሸንፈኝም ብለዋል። ቢሆንም ግን ዛሬ የሚጠቅመኝና የሚያገለግለኝ በያላችሁበት ጸሎት እንድታረጉልኝ ነውና ጸሎት አድርጉልኝ ብለዋል። የአባታችን የአባ ገብረ ማርያም መንፈሳዊ ሕክምና ተከታታይ የሆናችሁ ልጆች በሙሉ በሀገር ውስጥም በሀገር ውጭም ይህን አብይ ጾም ምክንያት በማድረግ ሁላችሁም ሱባኤ ይዛችሁ እሳቸውም እግዚአብሔር ከረዳኝ በሱባኤ በዛው በገዳም ልጠይቅ ብለው እነዚህን ቀሪ ወራትና ጊዜያታትን በገዳም አሳልፈው ለዳግሚያ ትንሣኤ በሰላም አብቅቷቸው ለፕሮግራሙ እንዲያበቃቸው እያልን እኛም ጸሎታችን ቀጥላለን። እናንተም ለጸሎት አስቡ ይለዋል። እግዚአብሔር ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር።